ተመልክቺ ቅድስት፣ የትም አይንቀሳቀሰውን ሳር ሚዳቋ ትበሏለች። ሚዳቋን ደግሞ ጠንካራው ጅብ ደግሞ አሳዶ ይበላታል። ሚዳቋን የበላውን ጅብ ደግሞ አንበሳ ደግሞ አሳዶ እሱን ይበላዋል። አየሽ፣ ጠንካሮች ደካሞችን እያሳደዱ ነው የሚኖሩት። በጣም እኮ ጀግና ነህ ብሩኬ። እና ጀግነቴን እኔ እጅሽን አሳጥቤ ላሳይሽ። እሺ በበላ ቆይ አጉልጭ ማየ እንግዲህ ስድብ ከመሰለህ ይቀርታ። አሁን ምን መስለሽ እንደምታይኝ ታያለሽ? ምን ነገር ላቧን እንደተገፈፈች ዶሮ ነው መለመላሽ የቀረሽ ነው መስል። ሶሪ ግን የማይከሽፍ እቅድ ማውጣት ከመጀመሪያው እስከ መጨረሻው ድረስ በደንብ አስበን ማውጣት። እንዴ ዴሊቨሪ ሆኖ መግባት ሲጀመር እኮ ከበር ላይ ያስገቡ ይችላሉ፣ ከያዙ ደግሞ ያጠፋዋል። ስለዚህ ሁሉም ነገር አበቃ ማለት ነው። ብሩክ ለቅድስት ቀለበት አደረገላት። ብሩክ የነዝናን ሴራ እንደሚያጋልጥና ሁሉንም አሸናፊ እንደሚሆን እሱ ጀግና እንደሆነም ጭምር ለቅድስት ነግሯታል። ደግሞም ጀግንነቴን ላሳየሽ ብሎ እጇንም አስታጥቦት የፍቅር ጥያቄ አቅርቦላታል ማለት ነው። ቅድስትም በደስታ አገባሃለሁ እያለች እየጮኸች ከእንቅልፏ ባነነች ማለት ነው። ክፋቱ ህልም መሆኑ። ብሩክም ከታገተበት ለማምለጥ እየታገለ ነው። ይሳካለት ይሆን? መድብልም እዛ ግቢ መግባት አለብኝ፣ ብቻ በሆነ መላ መግባት አለብኝ እያለ ነው። ሞገስም ማሰብ ይኖርብናል፣ እቅድ ማቀድ ይኖርብናል እስከ መጨረሻው እንጂ አለዛ አንተንም ወንድማማቾቹን ሊያሳጣን ይችላል። በድንገት መወሰን የለብህም፣ እናስብ እያለ ነው። ግን ደግሞ ብሩክ ከዛ ግቢ ለመውጣት እየታገለ ነው። ግቢው በካሜራ የተሞላ ነው። ብሩክን አሁን በድጋሚ አግኝተው ሊገሉት ይሆን ወይስ አምርጦ ሊወጣ ነው? ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልን እያለን ዛሬም በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ምሳሌ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ መድብል ብሩክን ፍለጋ እዛ አለ የተባለበት የተጠረጠረበት ግቢ ድረስ ሄዶ ነበር። እናም እንግዲህ መድብልና ጓደኛው እንዲሁም ሞገስ እዛ ግቢ ገብተው ቸክ እያረጉ ባሉበት ጊዜ ብሩክን የመድብል ጓደኛ አግኝቶት ነበር። እናም እሱ አካባቢ እየተዟዟረ ባለበት ድንገት በተተኮሰ ጥይት እግሩን ተመቷል። ደግሞም በጣም ብዙ ኃይል ስለነበረ ሁላቸውም ተሳክቶ ማምለጥ ባይችሉ ኑሮ ሊጨርሷቸው ሁሉ ይችሉ ነበር። እዛ ግቢ የነበረውና እነሱን ይረዳቸው የነበረው የካሊብ ሰው እርምጃ ተወስዶበታል። እናም እንግዲህ እነ ካሊብ እንደምንም ከዛ በወጡ ጊዜ ወደ ክሊኒክ እንዲወስዱት ተናግሯል ማለት ነው የመድብል ጓደኛ። እናም ለሱ እንዳይጨናነቁ ቀላል እንደሆነ ቢናገርም ግን ደግሞ በጣም ብዙ ደም ፈሶ ስለነበረ ግዴታ ወደ ሐኪም ቤት መሄድ ነበረባቸው። ዝናም የተፈጠረውን ነገር ሙሉ በሙሉ አውቋል። እንግዲህ እርምጃ ተወስዶባቸው እንደወጡና መድብል ወንድሙን ፍለጋ ወደዛ ግቢ ሄዷል የሚለው ጥርጣሬ ስለነበረው ማህሌትን ደውሎ ቢጠይቃትም ማህሌት ምንም ነገር እንደማታውቅ ነግራው ነበር። እናም እንግዲህ መድብል ወደ ቤት ሲመለስ ቅድስት ምን አዲስ ነገር አለ እያለችው ነበር። ምንም አዲስ ነገር የለም፣ ያስቡትን እንዳልተሳካ ነግሯታል። እናም እንግዲህ ወንድሜ በህይወት ይኖራል ወይም ይሞታል ባለ እርግጠኛ ባልሆነም ግን ደግሞ እዛ ግቢ ይኖራል፣ ዛሬ ባይሳካም ሌላ ጊዜ ይሳካል ብሏታል። መድብል ለቅድስት ብሩክ በህይወት ከተገኘ እንደሚድራት ቃል ገብቶላት ነበር። ለብሩክ ታላቅ ወንድሙ እንደመሆኑ እሱ ያለውን ሁሉ ትዕዛዙን እንደሚሰማው፣ በዛ ላይ ደግሞ ብሩክ ትዳር መምረጥ እንደሚችልና ግን ደግሞ ማህሌት ብቻ እንደሆነች በህይወቱ የገጠመችው መጥፎ ሴት ነግሯትም ጭምር ለብሩክ የምትገቢው አንቺ ነሽ እያላት ነው። እና ቅድስትም በተቻላት መጠን ምሳሌን ለማሳከም እዛው እሱ ቤት ሆና የሰራችውን ከሱ እየተቀበለች የነበረው ደሞዟ ሳይቀር በተቻላት አቅም ስታግዘውና ስትረዳው በነበረ ጊዜ እሱም አመሰግናለሁ ብሎ በቃላት ለእሷ ስሜቱን መግለጽ ይከብደው እንደነበረ ጭምር ተናግራለች።
እናም ከዚህ ተነስቼ እንደሚወደኝ አረጋግጫለሁ ብላ ነበር። መድብልም የምትገባው እንዳንቺ አይነት ሴት ናት ለወንድሜ። ወንድሜን በህይወት ካገኘሁት አንቺና አንቺ ብቻ ነሽ የሱ ሚስት። እኔ እኮ ይሰማኛል፣ ትዕዛዜን ይሰማል፣ ታላቅ ወንድሙ ነኝ እያላት ነበር። ቅድስትም ይሄን ባላት ጊዜ እጅግ በጣም ደስ ብሏት ነበርና እንግዲህ በህልሟም ብሩክ ቀለበት ሲያረግላትና አበባ ሲሰጣት እንዲሁም ደግሞ ጀግና እንደሆነና ሁሉንም ነገር ማሸነፍ እንደሚችል በጀግንነቱ ህይወቱን አሳልፎ ለልጁ ሰጥቶ ልጁን ማሳከም እንዲቻለ የነዝናን እቅድ አክሽፎ ደግሞ የብዙ ህፃናትን ህይወትም እንዲታደገ ጭምር ለቅድስት እየነገራት ነበር። እናም እንግዲህ ከመፍራት መጋፈጥ መፍትሄ እንደሆነም ጭምር ተናግሯል። እናም ጀግንነቴን እጅሽን አስታጥቤ ላሳይሽ ብሎ ቆሞቿን ሲያስጣጥባት ነበር። ከዛም ቆይ ሰርፕራይዝ አለኝ ብሎ ተንበርክኮ የፍቅር ጥያቄ አቅርቦላት ታገቢኛለሽ ወይ ሲላት አዎ አገባሃለሁ ብላ በደስታ እየፈነጠዘች ባለበት ሰዓት እጇን ዘርግታ ምሳሌ የተፈጠረ ያለው ነገር አስደንግጧት ስለነበረ ቀስቅሳታለች ማለት ነው። እና ምሳሌ ከእንቅልፏ ስትቀሰቅሳት በጣም ተከፍታ ነበር። ቢያንስ እንኳን ህልሜን እስከምጨርስ ብትጠብቂኝ ምን አለበት፣ ቢያንስ ቀለበቱ እንኳን እስከሚደረግልኝ እያለቻት ነበር። ምሳሌም እንዴ ቅድስትዬ ምን ሆነሽ ነው? በህልምሽ ነው እኮ ተኝተሻል እኮ እንዴት ነው ቀለበት የሚደረግልሽ? እየጮሽ ነበር እኮ እያለቻት ነበር። እና ደግሞ ነግቷል እኮ ስትላትም ታዲያ ቢነጋስ ቢያንስ ቀለበቱን እንኳን እስከሚደረግልኝ አታይኝም? ቢያንስ ህልም እንኳን በነፃነት በህልም እንኳን መደሰት አይቻልም? መቼም በአካልማ አልታደልኩም እያለች ነበር። እንግዲህ እነ መድብልና ሙነ ሞገስ ስልካቸውንም እያነሱ ባለመሆናቸው በሰዓቱ ሉላም ተጨናንቃ ለዳጣ ደውላላት ነበር። ዳጣም በቃ ሁሉም አልቀው ሊሆን ይችላል፣ በቃ ተረጋጊ፣ ወንዶች አይደሉም ወይ እያለች እያስጨነቀቻት ነበር። ሉላም እንዴት ሞተው ነው ታያለሽ? ቢያንስ ጥሩ ጥሩ ነገር አስቢ፣ እየቀለድሽ ነው እንደ እያለቻት ነበር። ዳጣም እንግዲህ ከቤት መውጣት እንደማችልና ዝና ባለበት ማለፍ እንደማችል ግን ደግሞ ወንዶች ናቸው፣ ጦር ሜዳ ስለሆኑ ነው፣ ያለቀው አልቆ የተረፈ ይመጣል፣ ተረጋግተሽ ጠብቂ እያለቻት ነበር። እናም እንግዲህ ሞገስ በሰላም ወደ ቤት ሲመለስ በጣም እንዲፈራችና እንደጨነቃት ስልክ ባለማንሳታቸው ስትጨናነቅ እንደነበረ ሉላ ተናግራለች ማለት ነው። ሞገስም ስልክ የምናነሳበት አጋጣሚ ስላልነበረ ነው። በዛ ላይ የመድብልም ጓደኛ ተመቷል። በጣም ከባድ ጊዜ ነበረ፣ ሰዎቹ ከባድ ነበሩ እያላት ነበር። እናም ደግሞ እሱ የተመታው ለእኔ ቢሆን ኖሮ ምናልባትም በህይወት አልነበርኩኝም፣ ግን ደግሞ ለሱ ምንም አልመሰለውም፣ እጅግ በጣም ቀላል ነበር እያላት ነበር። ምናልባትም እነሱ እኮ ተላምደውት ይሆናል፣ አንተ ምን ሰውነት አለህ እያለች እያዘነች ነበር። እናም እንግዲህ በዚህ ሰዓት ጠበቃው ስልክ ደውሏል ማለት ነው። ጠበቃው ለሉላ የደወለበት ምክንያት እንግዲህ ቀጠሮ ነበራቸው። ነገ እንድትመጪ ደውላለሁ ብሏት ስለነበር በአጋጣሚ ሞገስ አጠገቧ ባለበት ሰዓት ሲደውል ጠበቃው ስለሚል ሲቡ ጠበቃው ደግሞ ስልክሽን እንዴት አገኘው? ስልክሽን ከየት አምጥቶ ነው እያላት ነበር። ሉላም እንግዲህ ስልኩ ሌላ ጠበቃ ፈልጋ ደስ ስላላላት ይሄኛው አናግራ እንደነበረና የዚህኛው እንዳልሆነ ተናግራለች። ስለ ጠበቃው እያወራችው ስለነበረ እኔ ብዙም ደስ አላለኝም፣ ጠበቃውን ብንቀይረው ይሻላል ስትለው በነበረ ሰዓት ጠበቃው አሪፍ ጠበቃ ነው፣ በዛ ላይ በአንድ ወር ጊዜ ያልቃል እያለኝ ነው፣ በዛ ላይ ፈጣን ይመስላል እያላት ስለነበር እናንሽና አናግሪው እንጂ ቢላትም አይ አሁንማ ለምን አንስቼ አናግረዋለሁ፣ ጠበቃውን ይሄኛውን እንደወደድከውና ፈጣን እንደሆነ እኮ እየነገርከኝ ነው ብላው ነበር። እናም እኔ ባልደውልለትም ምንም አያስፈልግም፣ በቃ ይኸው ይጨርሰው ብላለች። ግን እሷ ያን ያለችው ሀሳቡን ለማስቀየር እንጂ ድሮም ሌላ ጠበቃ አላናገረችም። እንደዛ ከሆነ እሺ ብሎ ብሩክም ሞገስም እሺ ብሎ ተቀብሏል። በሌላ በኩል መድብል ያሰበው ባለመሳካቱ እጅግ በጣም ያዘነ ይመስላል። ዝና ማህሌትን እህትሽ የት አለች ብሎ በሌሊት ደውሎ ነበር። እህቷ እንደሌለች እና ጸበልም ይሁን ወዴት እንደሄደች እንደማታቅ ተናግራለች ማለት ነው። ማህሌት ዝና ጋር ከተገናኙ በኋላ ዝና ማህሌትን እንደተለመደው እያንቋሸሻት እና እያዋረዳት ነበር። ማታ የተፈጠረውን ነገር ብታውቂ ካለ በኋላ እንግዲህ ሁላቸውም በተፈጠረው ነገር ቅጣታቸውን የእጃቸውን አግኝተው ተመልሰዋል እያላት ነበር። እነማን ናቸው ብላ ብትጠይቅም ሌባ እንደሆኑ
ግን ደግሞ እዛ ባለው በእኛ ኃይል ሁሉም ነገር የተሳካ በሆነ መንገድ ተጠናቋል ብሏታል። እናም እንግዲህ በስተመጨረሻ ከብሩክ ከተለያየች በኋላ እሷ እንደወደቀች እና እንደቀለለች ምንም ግርማ ሞገስ እንደሌላት ጥላቢስ እንደሆነች እየነገራት ነበር። ክሱንስ ምን አረግሽ ቢላትም ገና ቀጠሮ ላይ እንደሆነች ተናግራለች። ግን እኮ ከብሩክ ከተፈታሽ በኋላ ጥላሽ በጣም ቀሎሻል፣ ምንም ጥላቢስ ሆነሻል እያላት ነው። እንግዲህ ማህሌት ስድቡን የለመደችው ነው እና አሚን ብላ ተቀብላለች። ግን ደግሞ ከዚህ በኋላ ብሩክን ብታገኘውና ይቅርታ ቢያደርግልሽ አብረሽው ትሆኛለሽ እያላት ነበር። እሷም አይኗን በጨዋ አጥባ አብሬው ሆናለሁ፣ ከዚህ በኋላ እኮ እኛን የሚያጣላን የለም፣ ልጁ ታከማለች፣ ቤት ነው ቤት አለ፣ በምንም የሚያጋጭን ነገር የለም፣ ይቅርታ አድርጌለት አብረን እኖራለን እያለች ነበር። ግን ደግሞ የሚገርመው ነገር ከዚህ በኋላ ብሩክ የሚባል ነገር የለም፣ ቢኖርም እንኳን ይቅርታ አያደርግልሽም እያላት ነበር። እንደዛ ስትለው እንዴ ገላችሁታል እንዴ ባለች ጊዜ እጅግ በጣም ተደናግጦ ዙሪያና ቀኙን እያየ ነበር። እንዴት እንደዚህ አይነት ቃላት ስትናገሪ አትመርጭም? እንዴት እንደዚህ ታያለሽ? ብሎ ዝና ጮሆባታል። ያቺ እህትሽን ደግሞ ካላመጣሽ በአንቺ ቤት ከኔ እያዳንሻት ነው። ግን ደግሞ ጊዜው በረዘመ ቁጥር ወደ ሞት አንድ እርምጃ እየቀረባችሁ ነው። እሷን ካላገኘሁ አንቺን ራስሽን እገልሻለሁ እያለ አስፈራርቷታል። እሷም ወዴት እንደሄደች እንደማታውቅና ግን ቤት ውስጥ እንደሌለች ተናግራለች። እንግዲህ ማህሌት ሲጠናባት እህቷን አሳልፋ ትሰጥ ይሆን ወይስ ምን ታረጋለች? ዝናና ሞገስና መድብል ተገናኝተው እያወሩ ነው። መድብል እንግዲህ ወደዛ ቤት ተመልሼ እገባለሁ እያለ ነው። ሞገስ ግን በጭራሽ እንደዛ አይሆንም፣ እዛ ግቢ ገባህ እንበል ተሳክቶልህ እንኳን ብሩክን ብታገኘው እሱን ይዘህ ልትወጣ ነው አዝለህ ወይስ ራስን ልታስወጣ ነው? ወይ ደግሞ ወንድማማቾቹ አንድ ግቢ ተገለው ተገኙ ልታስብል ነው እያለው ነበር። እና ታዲያ ከዚህ የተሻለ መፍትሄ አለኝ የምትለውን መላውን አምጣ እያለው ነበር። ሞገስም መፍትሄ ያለውን እንግዲህ መፍትሄ ማምጣት ያለብን ዘላቂ እንጂ ጊዜያዊ መሆን የለበትም። ቸኩለን የምንወስነው ውሳኔ ዋጋ ያስከፍላል። አየህ ዛሬ ቸኩለን ብንገባም ጓደኛ ተመታ፣ ምናልባት ጭንቅላቱ ላይ ቢሆን እኮ አተነው ነበር። ስለዚህ ለሚወሰነው ውሳኔ ተረጋግቶ እንጂ በሩጫ መሆን የለበትም እያለ ነው ሞገስ። መድብልም እሱ እኮ ልክ ነህ፣ ግን እንዴት እናደርግ እስቲ አንተም እቅድ ያውጣ እያለው ነው። ሞገስ መፍትሄ ይሆናል ያለውን መላ እየዘየደ ነው። በዛ አካባቢ ሲከታተሏቸውና መውጫ መግቢያውን ማጥናት ሌላ ጊዜ ደግሞ ዘላቂ እርምጃ ወይም ደግሞ ዘላቂ መፍትሄ ይሆናል የሚለውን እቅድ ማውጣት እንጂ ተቻፍሎ መወሰን እንደሌለበት ነግሮታል። መድብል ግን ሊዋጥለት አልቻለም። ግን ደግሞ ባይዋጥለትም ይህን አምኖ ከመቀበል ውጭ ሌላ የተሻለ አማራጭ የለም። በሌላ በኩል እንግዲህ ዝና የተፈጠረውን ነገር ሁሉ ካሊብ ደውሎለት ነግሮታል። ዝና ሰዎቹ በጣም አደገኛ እንደሆኑና እንግዲህ ከባድ እንደሆኑ ለካሊብ እየተናገረ ነበር። ካሊብም ምሽት ገብተው የነበረው መድብል እንደሆነና ግን ደግሞ በካሜራ ሲታይ ያው እነሱ ራሳቸውን ቢሸፍኑም ግን በታየው ካሜራ የብሩክ ወንድም እንደሆነ አረጋግጠናል እያለ ነው። እናም እነሱም በቁጥጥራቸው ስር እንዲያውሏቸውና እንዲያዙ ግን ደግሞ እርምጃ ለመውሰድ አሁን እርምጃ መውሰድ እንደሌለባቸው ተናግሯል። ካሊብ ትንሽ እንደሚዘገይና አሁን እንደማይመለስ ጭምርም ተናግሯል። ብሩክ በባለፈው ሲተኮስ በነበረው ጥይት ምክንያት እግሩ እየተንቀሳቀሰ ነበር። አሁን ደግሞ ማምለጥ ችሎ ሰውነቱ እየተንቀጠቀጠም ቢሆን ከዛ ግቢ ለመውጣት እየሞከረ ነው። እና ብሩክ የእውነት ተሳክቶለት ከዛ ግቢ ይወጣ ይሆን? ከዛ ግቢ ወጥቶ ወንድሙ ጋር ይገናኝ ይሆን? እነዚህና ሊሸነፉ ይሆን የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ